ኧረ ጀማ አንዱ ማለት ነው ሰኞ ከነማ አላለኝም። እኔ ሰኞ ከነማ እኔ ስም አውጥቼለ አንተ ሱረህ በአመት ለመጀመሪያ ጊዜ ሰኞ ቀን ብጫወት ሱረህ እኔን ሰኞ ከነማ እሺ ይሁን። ለማንኛውም ቪዲዮ የመስራት እቅድ አልነበረኝም። ውጭ ነው ያለሁት። ማሊያ ራሱ አለበስኩ። ጀማው እጅግ ተጠባቂው የፕሪሚየር ሊግ የዋንጫ ሂደታችንን የሚወስነው ወሳኝ ጨዋታ ምሽት 4 ሰዓት ላይ እናደርጋለን። ከዚህ ጨዋታ በፊት ጀማው ብዙ ሀሳቦች እየተነሱ ይገኛሉ። በተለይ ደግሞ ቋጣሪዎች ማለት ነው እንግዲህ በርንሌን አርሰናል በሜዳው አስተናግዶ ያሸንፋል ማለት ከባድ ቢሆንም መቋጠር አይከፋም እያሉ ይገኛሉ። ቋጥሩ። እኔ እንደው በጣም ደስ የሚለኝ ማለት ነው ይህንን ጨዋታ የመጀመሪያ 15 ደቂቃ ላይ የመጀመሪያ ጎል ካስቆጠረን በጣም ብዙ ጎል አዝንበን እንደምናሸንፍ አውቃለሁ። ጨዋታው ማለት ነው። ግን እኔ የምፈልገው የተቃራኒ ደጋፊዎችን ጨጓራችሁን መቧጠጥ ስለምፈልግ ተሳቀን 1-0 ጨዋታውን ብናሸንፈው ደግሞ እላያችሁ ላይ ረማመደባችሁ ነበር ምድረ ቋጣሪዎች በሙሉ ማለት ነው። እኔ ሰኞ ከነማ ለማንኛውም ለቡድኔ መልካም እድል ሁሉ ይግጠመው። ጨዋታው ስለስንት ያልቃል ብላችሁ ትገምታላችሁ? ግምት አስተያየታችሁን አስቀምጡልኝ። እናንተ ግን ስማችሁን ወደ ሌላ አታዟዙሩ። ሰኞ ከነሞች አድቡ ይምሬ ነው። ፍቅር ካለ ባጃጅ ባስ ይሆናል። ቋጠሮ ካለ በርነሊ ባርሴሎና ይሆናል። ጻድቃኖች ጀለቢያን ለብሰ ነጠላሽን ለብሰሽ ጸሎት፣ ቀጥታ ወደ ጸሎት። ባለፈው የቋጠሮን ግንባር አሸንፈን በጸሎት ነው የተበላነው። ጻድቃን እባካችሁ ጻድቃኖች በቃ ተባበሩ። ለዛሬ የቋጠሮን ደግሞ እኛ ፍሬ ከነ ሙሉ ዘለላው እንቋጥራለን። በቃ ከነ ሙሉ እንቋጥራለን። ቋጠሮን ግንባር ነው ያለው፣ የጸሎቱን ግንባር። እባካችሁ ተባበሩን። በቃ እናመሰግናለን። ለበርንሌ ከእዴ ቀልድ አይደለም የተያዘው። ፍሪ እኮ ነው። የኔ የለም ገና ድሮ በራሴ ቲም ነው የጋየው። በራሳችሁ ከሆነ እሺ አማራጭ የለም። በራሳችሁ ከሆነ ያስማማለሁ። የኔ እንደሌለ ወቁ። ግን አማራጭ የለም። በራሳቸው እሺ ካሉ በቃ ምን ማድረግ ይቻላል እንጂ ይሄ የሚሆን ነገር ሁሉ አይደለም እኮ አይመስልም። በቃ ምንም ነው የማይመስለው። ይሄ ምን ማድረግ ይቻላል? ገባ አይደል? በቃ መጋፈጥ ነው እስከመጨረሻው። እንግዲህ እኔ ወደ ካርታ ምናምን እየፈለኩ ነው። ካገኘው አሳውቃችሁ። ፈርስታፍ አይተን ጨዋታውን የለውም እሱን ያዙልኝ። እንግዲህ ይኸው እናንተ የሚያዋጣውን ልንገራችሁ። በዚህ ፕሮሞ ኮድ ስትመዘገቡ 600% ቦነስ ታገኛላችሁ። የቴሌግራም ሊንክ ባዮ ላይ አለ። ከፈለጋችሁ በዚህም ሰርች አድርጋችሁ ይመጣላችኋል። የራሴ ቀመር አለኝ ካላችሁ ይኸው በዚህ ግን ፕሮሞ ኮድ ስትመዘገቡ 600% እንደምታገኙ ልንገራችሁ። ቀመርን ከፈለጋችሁ አለ። የሌለው ግን ዛሬ ምንም ነገር ያለ አይመስለኝም። በርልኔ በውጫ መንገድ ቶሎ ማዘጋጀቱ ነው የሚሻለው። በእግር ኳስ ማለት ነው ታይቶ በማይታወቅ መልኩ ከሌላው ጊዜ በጠነከረ መልኩ ከባድ የቋጠሮ ቀን ነው ዛሬ። የማንም ደጋፊ የጨዋታ እንዲያመልጥ አይፈቀድም፣ ግዴታ ነው ዛሬ። በቃ በከባዱ ወይኔ በርንሌ እንደው እግር ኳስን ሴቭ ባደረገልን እባኮቹን የዛሬን። እሺ በቃ ዌስትሃም ባለፈው እንደዛ ተሳቀን፣ በርንሌ ግን በቃ የመጨረሻ ቻንሳችን ነው። አባቴ የሆነ ነገር ደግሞ ሲፈጠር አልታወቀም። ዛሬ ከባድ ቀን ነው። እኔ ውይ ቋጠሮ ዛሬ ይለያል። ዛሬ ማለት ነው እንደ አንድ እግር ኳስ ተመልካች ማለት ነው በርንሌ አርሰናልን ያስጠላል ብሎ መጠበቅ በጣም ሞኝነት ነው። ነገር ግን ቲሙ አርሰናል ነው። እኔ ጠብቃለሁ። አርሰናል የሚሳነው ነገር የለም፣ ይችላል። አርሰናል የትኛውንም ቅሌት መቅለል የሚችል ቲም ነው። እኔ ለአመታት ሳቀው። እስቲ ዘንድሮ በልቶ ያንን ነገር ፉርሽ ካረገ እናያለን። እስካልበላ ድረስ እኔ አርሰናል ዋንጫውን እንዲህ እስካላነሳ ድረስ አላምንም ነው የምላችሁ። በአግባቡ ነው የምቋጠረው። በጣም ከባድ ነው። አይኖ አንድ ለዋንጫ የሚፎካከር ከ20 ምናምን ዓመት በኋላ ዋንጫውን ሊበላ ጫፍ የደረሰ በሜዳው መውረዱን ካረጋገጠ ቲም ጋር ተጫውቶ ነጥብ ያስጥለዋል ወር ያሸንፋል ብሎ መጠበቅ ከባድ ሊሆን ይችላል። ግን ለአርሰናል ሁሉም ነገር ቀላል ነው ልላችሁ ነው። እንዳትዘናጉ፣ በደንብ እንቋጠራለን። እስከ መጨረሻው አጠፍጣፊ ድረስ እንቋጠራለን ልላችሁ ነው። ግሎሪ በርንሌ ፎሎሮቼ። እነዚህ ልጆች አያችኋቸው? ገንዬና ወይንዬ ይባላሉ። ገኒ በነገራችን ላይ በጣም ነው የምወዳት። ዮሐንሷን ነው የምላችሁ። ፎሬቨር ኤንድ ኤቨር በጣም ነው የምወዳት። ገኒ ማለት ቀይ ጥበብ የለበሰችው ናት። በጣም የድሮ ጓደኛዬ ናት። አይ ላቭ ዩ ሶ ማች። በነገራችን ላይ የታማቾች ናቸው ወይንዬና ገንዬን።
እንዴት እንደምወዳት የገኒን ፍቅር ለመግለጽ ነው። ሁለቱንም ወዳቸዋለሁ። አይ ላቭ ዩ። የዛሬዋ ቀን ለአርሰናል ደጋፊዎች ለየት ያለች ቀን ነች። ገነርስ መልካም እድል ይሁንላችሁ። በእርግጠኝነት እንደምታሸንፉ ተስፋ አደርጋለሁ። የዘንድሮ የፕሪሚየር ሊግ ዋንጫ ምንም ቢሆን ምን ማንሳት ግዴታ አለባችሁ። የዛሬዋ ቀን ዛሬ ሰኞ ማታ 4 ሰዓት በእርግጠኝነት ድል ታረጋላችሁ ብዬ ተስፋ አደርጋለሁ። የዛሬውን ጨዋታ እንግዲህ በጣም በርሊን እየፎከረ ነው፣ ናዋልከር እየፎከሩ ነው። ብቻ ያው አጥፍቶ ጠፊ ክለቦች አንዳንዴ ኬርለስ ሆነው የሚጫወቱና ተጠንቀቃችሁ ተጫዋቱ። እመኑ እንደምታሸንፉ እርግጠኛ ነኝ። ይቅናችሁ። መልካም እድል ይሁንላችሁ። ደስታችሁ ደስታዬ ነው። ይመቻችሁ። የምሬ ነው። መልካም እድል ይሁንላችሁ። በደም ኮፕ ሊንክ ሪፖርት ሼር ማድረጋችሁ እንዳይረሳ። መልካም እድል። ስንት ለስንት የሚያልቅ ይመስላችኋል? ኮሜንት ላይ አስቀምጡልኝ። አርሰናል ከበርንሌ ዛሬ እንግዲህ ለሚያደርጉት ጨዋታ የኔን ምርጥ 11 እናወጣለን ማለት ነው። ከበረኛ ስንጀምር እንግዲህ ዳቪድ ራያ ሰሞኑን ብዙ ተጫውቷል። እረፍት ያስፈልገዋል። ቀጣይ ደግሞ ከፓላስ አዌይ ስለሆነ የሚጫወተው ዳቪድ ራያን ሳይሆን ኬፓ አሪዛባላጋን ነው ማስገባው ማለት ነው። ወደ ሴንተር ባኮቻችን ስንመጣ ጋብሪኤልና ሳሊባ ያው ቻምፒየንስ ሊግ ፋይናል ይጠብቃቸዋል። ቀጣይ ከፓላስ ከተጎዱ ጉድ ነው። ስለዚህ ጋብሪኤልና ሳሊባን ደግሞ እናወጣና ኖርጋርድ አይ ቲንክ እንደ ሴንተር ባክ ተጫውቶላችሁ ያውቃል። ኖርጋርድንና ሞስኬራ እናረጋለን ሴንተር ባክ ላይ። ወደ ራይት ባክ ስንመጣ ቤን ዋይት አይ ቲንክ ተጎድቷል የሚባል ነገር አለ። ተጎድቷል ግን ለበርንሊ ስለማያዝ ስቲል አሪፉን ስኳድ ቁጭ ማድረግ ይኖርብናል። ቲምበር ቢሻለው ቤን ዋይት ይሻላል። እንደተጎዳም ቢሆን ይጫወትልን ቤን ዋይት ነው የሚሻለው። ወደ ሌፍት ባክ ስንመጣ ካላፊዮሪ ምርጥ ነው ሲያጠቃ ምናምን ምርጥ ስለሆነ እሱም ለፓላስ እና ለእንትና ይቀመጥ ለፒኤስጂ። ሂንካፔን እናመጣዋለን ማለት ነው። ወደ ሴንተር ሲዲኤም ደግሞ ስንመጣ ዴክላን ራይስ በኢየሱስ ፈረስ ነው እንዴ? ዝም ብለህ እያስጋለብከው ይደክመዋል። ዛሬ ቢገባ ይጎዳል። ጭራሽ ዴክላን ራይስ አይገባም። ስለዚህ መሀል ላይ ማርቲን ዙቢሜንዲ ብቻዋን እናደርጋታለን ማለት ነው። ትቆጣጠርልናለች ብለን እናስባለን። ዴክላን ራይስን ተውት። አንድ ተጫዋች ቢጎልም ኖርማል ነው። ሌላ የዴክላን ራይስን ተተኪ አናስቀምጥም ጭራሽ። ወደ አታኪንግ ሚድፊልደር ስንመጣ ሀቨርትስ እናደርጋለን ማለት ነው። እሱ እንደ ፎልስ ናይን ምናምን ስለሚጮት ሚድፊልድን ቦታ ብዙ ጊዜ ይጮታል። ወደ ራይት ዊንግ ስንመጣ ኖኒ ማዱዌኬ ሳካ ማረፍ አለበት ምናምን። ለነገሩ ማንንም እንዲገባ ችግር የለውም። ወደ ሌፍት ዊንግ ደግሞ ስንሄድ ጋቢ ማርቲኔሊ ትሮሳርድ ማረፍ አለባት። ትሮሳርድ ባለፈው አሪፍ አቋም አሳይታለች። ትሮሳርድ ማረፍ አለባት ለፓላስ ምናምን። ጋቢ ማርቲኔሊ እናስገባለን። አጥቂ አናሰልፍም። ጊዮኬሬሽ ምናምን ማንም አይኖርም። ለምን ሀቨርትስን አሰልፈናል። እንደ ሴንተር እንደ አታኪንግ ሚድፊልድ ሀቨርትስን ስላሰልፍን እሱ ደግሞ አጥቂ መጫወት ይችላል፣ ወደ ኋላ መመለስ ስለሚችል። ይሄ ነው የኔ ምርጥ 11 ማለት ነው። ካሞን በርንሌ